ቤተሰቦቿስ ምን ያህል ፊት እንደነሷት ታውቃላችሁ? ለአብርሽ ብላ እንዲህ መስዋዕትነት የከፈለችበትን ፍቅር ሜዳ ላይ ትበትን። ስንት ዋጋ ከፍላለታለች፣ ስንትም ባን ጠፍጥፋለታለች፣ ስንት ላቧን አውጥታለች ለአብርሽ ብላ። ትናንትና መታ ህይወቷን ልትሰርቃት ልጇን ያለ አባት ልታስቀርባት የመጣችን ልጅ ፊት እንዲነሳ ስላደረገች እንኳን አደረገች። እሰየው ገባታል። አሁንም አብርሽ ከእሷ ጋር መሆኑ የፍቅር አምላክ አሁንም አይለያቸው። ሩታና አብርሽ አሁንም የፍቅር አምላክ ከነሱ ጋር ይሁን። ነገ ጠዋት ትዳርን ጥሎ ልጅን ጥሎ መሄድ ዋጋ እንደሚያስከፍል እረዳበታለሁ። ሰላም ሰላም፣ ጤና ይስጥልን። እንዴት አደራችሁ? ይህ አብርሽ ቲዩብ ነው አለሁ። እግዚአብሔር ይመስገን። ያው ዛሬ ወደ እናንተ ተመልሻለሁ። እንኳን ደህና ቆያችሁልኝ። በአብርሽና በሩታ ጉዳይ ላይ አንዳንድ ነገሮችን ለማለት እወዳለሁ። ትናንትና የነበረው ቪዲዮ በደንብ ተመልክቼዋለሁ። ካየሁትም በኋላ ደግሞ አንዳንድ ሀሳቦች ወደ አእምሮ የመጡ ከዛም በኋላ ሰዎች ሀሳባቸውን ሲያንሸራሽሩ ደግሞ ሶሻል ሚዲያ ላይ ያየሁትም ነገር አለ። እሱንም እንደ ትዝብት አቀርበዋለሁ። በመጀመሪያ ግን የሆነ ቪዲዮ ላሳያችሁ። እኔና እሱ አብረን በመሆናችንና አንድ ላይ በመሆናችን በጣም ደስተኛ ነኝ። ያው የሚመጡ ቻሌንጆች አሉ፣ ገና ከዚህም በኋላ እንደሚመጡ አልጠራጠርም። ብዙ ነገሮች ቻሌንጅ ያደርጉናል፣ ግን ደግሞ ኦኬ እናልፈዋለን። ከዚህ በፊትም ብዙ ችግሮችን ተቋቁመንና ተጋፍጠን ማለፍ ችለናል። ከዚህ በኋላ ምንም ነገር እንዴት ነው አያቅተንም ብዬ አስባለሁ። መልካም። እዚህ ጋር ምን እያለችን ነው ሩታ? አሁንም ነገሩ እንዳላበቃ እንደማያበቃ ነው እየነገረችን ያለችው ሩታ። ከአሁን በኋላም ይሄ ነገር ሊቀጥል እንደሚችልና ከጎኗ ከኋሏ ያሉ ሰዎች ነገሮችን ሊያስቀጥሉበት ሊሄዱበት እንደሚችሉ ከአብርሽ ጋርም ለመለያየት ብዙ ጥረቶች ሊያደርጉ እንደሚችሉ ፍንጭ ሰጥታናለች። ይህ ማለት ምንድን ነው? አሁንም አላበቃም። አሁንም ፈተናው ሊገጥመን ይችላል። አሁንም ከኋላ የተከተሉ ነገሮችን ሊያበለሻሹ እንደሚችሉ ሩታ ታውቃለች። ስለዚህ ይህንን ነገር ለማድረግ ደግሞ ሩታ እርግጠኛ ነኝ ትዘጋጅበታለች፣ ታውቅበታለች፣ ታውቀዋለችን ብዬ አስባለሁ። ስለዚህ አሁንም እነዛ ሰዎች ከኋላቸው እንደማይጠፉና ነገሮችን ሊያበላሹ ሊሄዱ እንደሚችሉ ግልጽ ነው። ይህ ማለት አሁንም ትዳርን የማይወድ ልጅ ያለ አባት እንዳያድግ የሚወድ ከኋላ እየተከተለ ያስተነካክል የሚችል ሰይጣን ብቻ ነው። ምክንያቱም አሁን እኛ ከሩታ ጋር እንድትመለስ ያለን ፍላጎት ለምንድን ነው ከተባለ ሩታ ለአብርሽ ወልዳለታለች፣ ትዳሩ ነች እንዴ። ለዛ ነው አሁን እኛ ከሩታ ጋር እንዲሆን የሁላችንም የአብዛኞቻችን ፍላጎት የሆነው እንጂ ሁላችሁም ያልተረዳችሁት ነገር ቢኖር ለሄርሜላ ጥላቻ አላቸው ብላችሁ እንዴት ታስባላችሁ? እናንተ አንድ ጥያቄ ልጠይቃችሁ። አሁን ሩታ ትናንትና በዛ ፈገግታ በዛ ደስታ ውስጥ ሆና ስትመጣ እውነት ከልቧ ደስ ብሏት እንዳልሆነ እኮ ተናግራለች። ምክንያቱም ፈተናዎች አሁንም አሉ። ፈተናዎች ደግሞ እርግጠኛው የምነግራችሁ እዚህ ምድር ላይ እስከኖራችሁ ድረስ ፈተናዎች አይቆሙም። ፈተናዎች እንኳን እኛን አይደለም በቅድስና ሕይወት ውስጥ የሚመላለሱ ሰዎች እንኳን ፈተና ያጋጥማቸዋል። ግን ፈተናውን የሚፈታበት መንገድ ብልሃቱ እሱ ነው ትልቁ መልስ ሊሆን የሚገባው። ሕይወት እንዲህ ናች። ትምህርት ቤት አስተምሮ ይፈትነናል። ሕይወት ደግሞ ፈትና ታስተምረናለች። ጥያቄው ይሄ ነው። በቃ ዋናው ነገር ይሄ ነው። ስለዚህ አሁንም ሩታ ፈተና እንደሚገጥማት ከኋላ አሁንም መከተላቸውንና እነሱን ለመለያየት ጥረት እንደሚያደርጉ አልሻሸገችም። በቃ እነዚህ ሰዎች እንደማይቆሙም ነግራናለች። እናንተ ግን አሁንም እየተረዳችሁበት ያለው መንገድ ትክክል አይደለም። ሩታን ወንጀለኛ፣ ሌሎቻቸውን ንጹህ እያደረጋችሁ ነው። እናንተ ለአፋችሁ እንኳን ትንሽ አይከብዳችሁም? ሩታን በዚህ ልክ መተታም እያላችሁ እኛንም በውስጥ መስመር እየገባችሁ ለመተታም ሰዎች ታግዛላችሁ፣ ፍትሐዊ አይደላችሁም እያላችሁ የምትናገሩ ሰዎች እናንተ ራሳችሁ ፍትሐዊ እንዳልሆናችሁ ግልጽ ይሆንልኛለሁ። እናንተ ራሳችሁ መመልከት አልቻላችሁም ነው። እሺ አንድ ጥያቄ ልጠይቃችሁ። እናንተንም ሆነ ቡዜ፣ ዳኒ፣ ዴቭ አንድ ጥያቄ ልጠይቃችሁ። ከዚህ ቀደም አሁን እናንተ ሩታ ጋር ሲመለስ አብርሽ የሆነ ነገር አድርጋበታለች ብላችሁ አመናችሁ። እሰየው፣ ደስ ይላል። ይሄም መጠርጠራችሁም ትክክል ነው። ይሄ ሰብአዊነት ይሁን። ምክንያቱም አንድ ሰው ከነበረ ማንነቱ ሲቀየርብን እንዴ ምን ሆነ ብሎ መጠየቁ እኮ መልካም ነው። መልካም አይደለም እያልኩ አይደለም። ነገር ግን አንድ ጥያቄ ልጠይቃችሁ። እናንተ ራሳችሁ ፍትሐዊ አይደላችሁም። ምን ነው እርጉዝ ሚስቱን ጥሎ ሲሄድ በቅጡ ትሪት ታደርጋት? ታውቃላችሁ አንድ እርጉዝ ሴት ምን ሊያስፈልጋት እንደሚችል። እናት የሆናችሁ ሰዎች ደግሞ በደንብ ትረዱኛላችሁ ብዬ አስባለሁ። እርጉዝ ስትሆኑ ምን አይነት የሆርሞን መለዋወጥ ውስጥ እንደምትገቡ
በማያበሳጨው ትበሳጫላችሁ፣ በሚያስደስተው ትናደዳላችሁ፣ በሚያበሳጨው ደግሞ ትደሰታላችሁ። የትኛው አስደስቷችሁ የትኛው እንደሚያናዳችሁ እንኳን መለየት አይቻልም አይደል እንዴ? ይህ በእህቶቻችን እኮ እንመለከተዋለን። የሆርሞን መዘበራረቅ ይመጣል። ሰላማዊና ስትሉ እኮ አሁኑኑ ተቀይራ ድንገት ታስደነግጣችኋለች። አንዳንድ ጊዜ እኮ የማይሆን ሀሳቡላ ታቀርባለች። ንጭንጭ ያደርጋታል። እናንተ ጥፋተኛ ሳትሆኑ ጥፋተኛ እንደሆናችሁ አድርጋ ልትናገር ትችላለች። ሰው በሚያስፈልጋት ሊረዳት የሚገባ ሰው በሚያስፈልጋት ሰዓት እኮ እዚህ ጋር ባሏ የቅርብ ወዳጇ እርግዝናው እንዲፈጠር ያደረገው አጋሯ እኮ አጠገቧ ባልነበረ ሰዓት እናንተ ለምን ዝም አላችሁ? አሁን እኔን እየበሰጨኝ ያለው ነገር አንድ ነገር አለ። እናንተ ዛሬ ሄርሜላን ጥሎ ወደ ሩታ መመለሱ ለምን አበሳጫችሁ? ያኔ ሩታን እርጉዝ ሆና ከወለደችም በኋላ ጥሏት ሄዶ ወደ ሄርሜላ ሲመለስ ለምን የሆነ ነገር ሄርሜላ አድርጋበት ነው እንጂ ሚስትና እዚህ ጋር እርጉዝ ሚስቱን ጥሎ አይሄድም ብላችሁ ለምን አልተጠራጠራችሁም? እኔ ይሄ የኔ የግል ጥያቄ ነው። ይህንን ጥያቄ ሁላችሁም በቅንነት እንድትመልሱልኝ ይፈልጋለሁ። የምር እኔ ጥያቄ ስለሆነብኝ ነው። እናንተ ሩታን ያኔ ጥሏት ሲሄድ እርጉዝ ሚስቱን አስቀይሞ ሲሄድ ሰው በሚያስፈልጋት ሰዓት ሴት ነች አጋሯ ከጎኗ ሆኖ አለውልሽ ሊላት በሚገባ ሰዓት ላይ ሊረዳት የሚችለው እሱ በሆነበት ሰዓት ላይ ለምንድነው ጥሏት ሲሄድ እንዴ የሆነ ነገር ባይደረግበትማ ሚስቱን ጥሎ አንድ ባል እርጉዝ ሚስቱን ጥሎ በዚህ ልክ አዲስ ህይወት ለመመስረት ጥረት አያደርግም ነበር ብላችሁ ሄርሜላ ላይ ለምን ያኔ ጣታችሁን አልቀሰራችሁ? እንደዛማ ከሆነ ሄርሜላም የሆነ ነገር አድርጋበት ነው እንጂ እርጉዝ ሚስቱንና ትዳሩን ጥሎ ወደ አዲስ ትዳር ሊያመራ አይንደረደርም ነበረ። ይሄ ልትጠይቁ ይገባል። እናንተ በንጹህ ህሊና ካሰባችሁት ሁላችሁም ዛሬ ቡዜም፣ ዳኒም፣ ሌሎቻችሁም በአጠቃላይ ይህን ቪዲዮ የምትመለከቱም ሩታን የማትወዷት ሩታ መተታም ነች ብላችሁ የምትናገሩ ይህ ቪዲዮ ለእናንተ ነው። እናንተ ያኔ ሩታ ስትገፋ የት ነበራችሁ? እርጉዝ ሚስቱን ጥሎ ሄዶ ከሌላ ሰው ጋር አዲስ ህይወት ለመመስረት ጥረት ሲያደርግ ያኔስ ምናልባት ሄርሜላ መተት አድርጋበት ነው? ሄርሜላ ሩታን እንዲጠላ እሷን እንዲወድ ወደ እሷ እንዲሳብ የሩታ ክፉ ነገር የሄርሜላ ጥሩ ነገር እንዲታየው አስደርጋበት ይሁን ብላችሁ ለምን ያን ያልጠረጠራችሁ? ሩታም እኮ እንደዛ ብላ አልወጣችም። ዛሬ ምን ነው ሩታ ላይ ሲሆን ሁላችሁም ሩታ መተት አድርጋበት ነው አብርሽ ወደዛ የተመለሰው ከቀልቡ አይደለም ይሄ ልጅ ለምን አላችሁ? አያችሁ፣ የግል ጥላቻ ነው ያላችሁ እናንተ። ሩታ ላይ የግል ጥላቻ አድሮባችሁ ጭፍን ሆናችሁ ነው እንጂ ፍትሃዊ ሆናችሁ አይደለም። እስቲ ከኛና ከናንተ እኛ ትዳሩ አይበላሽ፣ ትዳር አይፈታ፣ ዝሙትን አናበረክት። ምክንያቱም እንኳን ትዳር የመፋቻ መንገዶችን ዘርዝረን አይደለም እንዲሁም ትዳር የምንፋታበት መንገድ እየበዛ ነው። ስለዚህ እነዚህ ሰዎች እንኳን ይትረፉልን። ይሄ ትዳር ፈርሶ አዲስ ትዳር መመስረት አለበት ብላችሁ ስለምታምኑ ነው። እኔ ጥያቄ ያለኝ ይሄን መልሱልኝ። ሩታ ምኑ ጋር ነው ጥፋቷ እንዴ? ሄርሜላንስ ያኔ ለምን አልጠረጠራችኋትም? እንደዛ ከሆነ ምክንያቱም አንድ ሰው በጤናው ሆኖ አይደለም መቼም እርጉዝ ሚስቱን ጥሎ ገና ከተጋቡ ዓመታት እንኳን ሳያስቆጥሩ ጥሏት ሊሄድ የሚችል በተለይ እርጉዝ በሆነችበት በሚያስፈልጋት ሰዓት ላይ መሆኑ ራሱ እናንተን አያጠራጥራችሁ? ለምን ሄርሜላን እንደዚህ ከሆነ አልጠረጠራችኋትም? አታዳሉ እናንተም። እኛ እኮ ሄርሜላን አሁን አልጠረጠርናትም። እኛ እያልን ያለነው ከሰው ትዳር ውጪና የራስሽን አዲስ ህይወት መስርቺ። ለምን የሰው ባል ላይ ፊት ማለት አስፈለገ? በእርግጥ ታውቂዋለሽ አይደል አብርሽን ከዚህ ቀደም ከሩታ ጋር ምን አይነት ጊዜ እያሳለፈ እንደሆነ ዝቅታንም ከፍታንም ስኬትንም ያሳለፈባት ሚስቱ ነች፣ ፍቅረኛው ነች፣ የልጁ እናት ነች። አንቺ ለምን በዚህ ልክ ትዳር አፋቶ እሱ ለመውሰድ ጥረት አደረግሽ እያልን እየተሟገትን ያለ ነው። የትኛው ጋር ነው የእኛ ጥፋት? የሩታስ ጥፋት የቱ ጋር ነው? ሩታ ታውቀዋለች። አሁንም ፈተናው እንደማይፋታት ከኋላቸው የተከተሉ እነሱን ሊያጨናግፏቸው እንደሚችሉ ቀድማ ታውቃለች። እንዳለችውም አልቀረም። ይኸው ብትወጪ የትም ይዘሽው በጋቢ እኛ አብርሃም እየተከታተልን ነው ያለው። ማንም የምትቆጣጠረው አንተ ምንድን ነው? አንተ ይኸውልሽ፣ ለእናንተ የመሰላችሁ አብርሃም ባንቺ ቁጥጥር ስር ያለ በኤፍሬም ቁጥጥር ስር ያለ ነው። አብርሃም ደግሞ በእኛ ቁጥጥር ስር ያለ ገባሽ? መውጫው መግቢያውን እየተከታተልን ሁሌም ከሱ ጋር ነው። አብርሃም ደህና ሲሆን ብቻ ነው እኛ በዙሪያው ማጣት የምችል። ምንም የሚያገባ ነገር የለም። ዳንኤል ከህይወታችን ውጣ። እድል እሰጥሻለሁ። ማነው አንተና ስለኔ እድል የምትሰጠኝ? ዳኒ መጣ። ዳኒ አንተ የትኛው ጠባቂ መልአክ ሆነህ ነው? አንተ ማነህ? አንተ የትኛው ስልጣን ኖሮ ነው በስውር ልጠብቃቸው የምትችለው?
አሁንም ይሄ ነገር ሰይጣን እነሱን እያገዛቸው ሰይጣን እየላካቸው ሰይጣን እየጋለባቸው ካልሆነ በስተቀር በዚህ ልክ እነ ዳኒ ጭፍን ሊሆኑ አይችሉም። እነ ቡዜም እነ ዴቭም ጭፍን ሊሆኑ አይችሉም። ስለዚህ እናንተም ለምንድነው ከሄርሜላ ጋር እንዲሆን የምትፈልጉት? እንደዚህ ብዬ ተጠይቃችሁ መልሳችሁን አስቀምጡልኝ። እናንተ ከመሳደብ ውጪ እኔ ሐሳቤን ያቀረብኩት፣ እናንተም ሐሳባችሁን አቅርቡልኝ። ወንድሜ እንደዚህ አይደለም እኮ ከዚህ አንግል ትክክል አይደለም፣ እንደዚህ ብላችሁ ለኔም ሐሳብ አቅርቡልኝ እንጂ መታችሁ መሳደብ ማለት መሸነፍ ማለት ነው። ሐሳብ እንደሌላችሁ ነው የምታሳዩት። እኔ ሐሳቤን ገለጽኩ አይደለ? ለኔ ሐሳቤን በነፃነት የመግለጽ መብት ስላለኝ ነው እዚህ ሚዲያ ላይ መጥቼ የምናገረው አይደለ? እናንተም እኮ ሐሳባችሁን በነፃነት የመግለጽ መብት ስላላችሁ ሐሳባችሁን በሐሳብ ሞግቱ። ሐሳቤን በሐሳባችሁ ሞግቱት እንጂ መታችሁ ስለተሳደባችሁ ምንም ይቀየር ነገር የለም። እኔን ጨፍን ስላላችሁ ከሩታ ጎን የማልሆንበት ምንም ምክንያት የለም። ሩታ ጋር እውነት ስላለ ከሩታ ጋር ነው። ምክንያቱም የሩታ መንገድ ትክክል ነው። ሄርሚም አብርሽን ብታገባው ከአብርሽ ጋር ህይወቷን ብትቀጥል እኮ ነገ ጠዋት ጥሏት እንደማይሄዱ በምንም እርግጠኛ ስላልሆንን ነው። ምክንያቱም የሰይጣን ስራ ስለሆነ ሰይጣን ትዳርን አይወድም። የመጀመሪያ ትልቁ ታርጌቱ ዘላን እንድንሆን ያደርገናል። ትዳራችን ላይ እንዳንቆይ ያደርገናል። በትዳራችን ደስተኛ እንዳንሆን ያደርገናል። የትዳር አጋራችን ጉድፍ እንዳለበት አጉልቶ እንድንመለከት ያደርገናል። ይህንን ነው መዋጋት ያለብን። እኛ ከሰይጣን ጋር ነው መዋጋት ያለብን። ፍቺ የሰይጣን ስለሆነ ማለት ነው እንጂ ሄርሚ ምን አደረገችን? ርስታችንን ቀማች፣ ህይወታችንን አበላሸች፣ ሪዝቃችንን ወሰደች። አይደለም። እውነታው ለሄርሚም ስለማይጠቅማት ነው እናንተ ከገባችሁ ማለት ነው። ይህን ነው። እስቲ እናንተ በቅንነት አንድ ነገር ልንገራችሁ። ይሄ ቪዲዮ ሲጀምር ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ። እንደኔ የተደሰታችሁ እንደኔ የሆነ የድሮ የአብርሽና የሩታ ቪዲዮ መጣ ዋው ብላችሁ ከፊታችሁ ላይ ፈገግታ የተጫረባችሁ እርግጠኛ አብሮ እንዲሆኑ የማትፈልጉ ነው። የሆነ ደስታ ስሜት ውስጥ ገብታችኋል እኮ አትዋሹ። ኧረ አትዋሹ። የምር የሆነ ደስታ ስሜት ተሰምቷችኋል። ደስ ብሏችኋል። ልክ ሩታ ልጇን አቅፋ ልክ ቪዲዮ ሲጀምር ይሁት የሆነ አብረው በሙዚቃ ምናምን አብርሽ ልጁን አቅፎ ሩታ ፈገግ እያለች ምናምን ከደረጃ ሲወርዱ የነበረው ድባብ አይታችኋል እንዴት እንደሚያምር። ይሄንን ደስታ እኮ ነው እኛ የምንፈልገው። ይሄንን ደስታ እኮ ነው የምንሻው። ትዳር በራሱ ድምቀት እኮ ነው፣ ውበት እኮ ነው። እግዚአብሔር አምላክ ለእኛም ፈቅዶ ትዳር ይስጠን። ከዛም በኋላ ይህንን ህይወት እመኘዋለሁ፣ እናፍቀዋለሁ በእነሱ ላይ። እኔ የራሴ የሆኑ ድክመቶች፣ ጉለቶች አሉብኝ፣ ኃጢአት አለብኝ እልፍ አላፍ እኔ ራሱ ሊሸከሙ ማልችለው። ግን ከነዚህ ልጆች የሆነ ነገር እማራለሁ፣ እወስዳለሁ። እኔም እኮ ከዚህ በላይ ጥፋቶች አሉብኝ፣ ከዚህ በላይ እያጠፋው ነው። ነገር ግን ይህንን ቪዲዮ ስመለከተው በቺት ማድረግ በሚስት ላይ ሚስት መደረብ ምን ያህል መጥፎ እንደሆነ እየተረዳውባቸው ነው። ምን ያህል የአእምሮ ሰላም እንደሚያሳጣ እየተማርኩባቸው። ለዛ ነው የመጣው እዚህ እናንተ ጋር ሀሳቤን የገለጽኩኝ ከእናንተ ጋር ኮሚኒኬት የማደርገው። አያችሁ፣ በዚህ ቪዲዮ እኛ እንሰራበታለን። እኔ አሁን ስናገር እየተሰራውበት ነው። አያችሁ፣ ነገ ጠዋት እኔ ህይወቴ ላይ እንደዚህ ነገር እንዳይገጥመኝ እሰራበታለሁ። አሁን እናንተ እንደምትሉት ደካማ ነኝ፣ ነገር ግን በእነ አብርሽ ቪዲዮ እሰራበታለሁ። ነገ ጠዋት ትዳርን ጥሎ ልጅን ጥሎ መሄድ ዋጋ እንደሚያስከፍል እረዳበታለሁ። ስለዚህ መከታተሌን አላቆምም። ገና ከጅምሩ ከነሱ ጋር አብሬ ነበርኩ፣ አሁንም እቀጥላለሁ ከነሱ ጋር። ጥፋት ሲያጠፉ ደግሞ ኖ ይሄ ማህበረሰቡን አያስተምርም እያልኩኝ እሟገታለሁ። ትክክል ነገር፣ ፍቅር የሚሸት ነገር፣ ደስተኛ የሚያደርግ ነገር፣ የሰው ልጅ ፍቅርን እንዲመኝ እንዲናፍቀው ትዳርን እንዲወደው የሚያደርግ ነገር ሲሰሩ ደግሞ ዋው ሩታዬ፣ ዋው አብርሽዬ፣ ልዑልዬ ቀጥሉበት፣ ታምራላችሁ እያለን እንቀጥላለን። እኛም እግዚአብሔር አምላክ ሲፈቅድ ደግሞ ትዳር ሲሰጠን በዚሁ መንገድ እንቀጥላለን እንጂ እናንተ የራስን ህይወት አስተካክል ምናምን እያላችሁ ኮመንት እንደምጽፉት አይደለም። አዎ አንቺም የራስሽን ህይወት ሳታስተካኪ ነው ስለኔ እየጻፍሽ ያለሽው። ሁላችንም የራሳችን ደካማ ጎን አለን። እኔ የራሴ ክፍተት እንዳለብኝ እኮ አንቺ ነግረሽኝ አይደለም፣ አንተ ነግረኸኝ አይደለም፣ ራሴ ያውቀዋለሁ። ግን እዚህ ጋር እንዴት ነው እንደ ተመልካች ስንመለከት የሚታየንን ነገር እንናገራለን። እናንተ እኔን ስላያችሁ አይደል ነገራችሁኝ?
እኔም ደግሞ የና አብርሽን ስላየው ነግራችኋለሁ። እናንተ የአብርሽን አስተያየት የምትሰጡ ስላያችሁ አይደለም። የእናንተን ደግሞ ሌላ ሰው ይነግራችኋል። የእናንተን ባያችሁም ደግሞ ስለ እናንተ አወራለሁ፣ እናገራለሁ። መልካም ነገር መልካም ነው። አካፋን አካፋ፣ ዶማን ዶማ ማለት አለብን። መደባበቅ አያስፈልግም። መልካም እኔ አሁን እንደውም ልትረዱት የሚገባው አንድ ነገር አለ። ሩታ ልታነንቋት ይገባል። ሩታን ልታበረታቷት ይገባል። ምክንያቱም ሩታ ትዳር ይፍረስ በቃ አብርሽ እርጉዝ በሆንኩበት ሰዓት ላይ ነገሮችን አበለሻሽቶብኛል፣ ደስተኛ እንደሆን አላደረገኝም፣ ይህንማ በቀለዋለሁ ምናምን ብላ አይምሮ ውስጥ እንደዚህ አይነት ሀሳብ ሳታስመታ አይ ከቀልቡ አይደለም ትዳሬ መዳን አለበት፣ ልጄ ያለ አባት ማደግ የለበትም፣ ለልጄ ይቅርታን አወርሳለሁ ብላ አብርሽን ይቅርታ አድርጋለት እንኳን በዚህ ልክ አብሮ እንዲመለሱ ጥረት አድርጋ ከሆነ ሩታን እንደው ልታበረታቷት ነው የሚገባው። ስንት መከራ፣ ስንት መውደቅን፣ ስንት መነሳትን እንዳሳለፈች እናንተ ታውቃላችሁ። ቤተሰቦቿስ ምን ያህል ፊት እንደነሷት ታውቃላችሁ። ለአብርሽ ብላ እንዲህ መስዋዕትነት የከፈለችበትን ፍቅር ሜዳ ላይ ተበትን። እውነት ይሄንን አብርሽን ለማግኘት አቴንሽኑ ሙሉ በሙሉ ሩታ ጋር እንዲሆን ለማድረግ አድርጋ እንኳን ቢሆን ልትረዷት ነው የሚገባው ማርያምን። ምክንያቱም ሩታ እስቲ ለአብርሽ የከፈለችው መስዋዕትነት አስቡት። ቤተሰቦቿ አይነሽን ላፈር ብለዋታል እኮ አይደለ እንዴ? በጨለማ በሌሊት ተደባብቀው ምናምን ሲወጡ ለአብርሽ ብላ ሻንጣዋን ሸክፋ በማታውቀው አዲስ ከተማ ላይ ቦታ ቀይራ እኮ ስንት ዋጋ ከፍላለታለች፣ ስንትም ባን ጠፍጥፋለታለች፣ ስንት ላቧን አውጥታለች ለአብርሽ ብላ። ይህንን ትዳሯን ይህንን ዋጋ የከፈለችለትን ትዳሯን ነው እንዴት የምትሏት? እንኳን መተት አደረገችበት፣ እንኳን አቴንሽኑ ሙሉ በሙሉ ሩታ ጋር እንዲሆን አደረገች። ደግ አደረገች። ትናንትና መታ ህይወቷን ልትሰርቃት ልጇን ያለ አባት ልታስቀርባት የመጣችን ልጅ ፊት እንዲነሳ ስላደረገች እንኳን አደረገች። እሰየው። እናንተ ብትሆኑ ከዚህ በላይ ታደርጋላችሁ። እናንተ እንደውም በቀል እሱን ህይወቱ ላይ የሆነ ነገር ሊያሰጣው የሚችል ነገር ነው የምታደርጉት። እሱን ልትገሉት፣ በተኛበት ልትወጉት የሆነ ነገር ነው የምታስቡት እንጂ በዚህ ልክ እንኳን እሱን ወደ እናንተ አምጥታችሁ እናንተ እንዲል ብቻ አታደርጉም ነበር። አድርጋም ከሆነ ደግ አደረገች። ከጎኗ ነን። አሁንም እኔ ከጎኗ ነኝ በግሌ። እናንተ ያሳለፈችውን የስቃይ ሌሊት አይታችኋል። እናንተ እሷን አብርሽን ላለማጣት የከፈላችሁ መስዋዕትነት አይታችኋል። በቤተሰቦቿ ተሰድባለች፣ ተረግማለች፣ ተሳዳለች፣ አሳደዋታል፣ ኋላ ተከትለዋታል። አምናው ምንም ሳታቅ ተከትለው አብርሽን የት ድረስ ሄዳለች። አዎ ይገባታል። አሁንም አብርሽ ከእሷ ጋር መሆኑ የፍቅር አምላክ አሁንም አይለያቸው። ሩታና አብርሽ አሁንም የፍቅር አምላክ ከነሱ ጋር ይሁን። ፍቅር ያሸንፋል። ትዳር ይለምልም። ዝሙት ይጥፋ። ሰይጣናዊ አስተሳሰብ ይውረድ፣ ይጥፋ፣ ይወጋ። የተወጋ ይሁን ሰይጣናዊ አስተሳሰብ። ትዳር ይፍረስ የሚል የተወጋ ይሁን። ትዳር ይለምልም ይሁን የሚል ሰው ይፈቀድለት። ትዳር ይሁን፣ ትዳር መልካም ነው የሚል ይሁንለት። ትዳር ይጥፋ የሚል ምንም ልል አልችልም። እንግዲህ ይሄ ትክክለኛ የሰዋነት ባህሪ ነው። ሩታዬ አብርሽ ይገባሻል። ብዙ መስዋዕትነት ከፍለሽበታል። እውነት አሁንም ከአንቺ ጋር መሆኑ ይገባሻል። ምክንያቱም ሆነሽ አሳይተሻል። ከሱ ጋር ፍቅር ምንም በሌላችሁ ሰዓት ላይ አብሮ መሆንን አሳይተሻል። የኔን ህይወት ታስታውሱኛላችሁ። እሰይ ይደረግ፣ ይሁን፣ ፍቅራችሁ ያብብ፣ ይለምልም፣ ፈገግ በሉ፣ ደስ ተሰኙ። አሽቃባጭ ልሁን እኔ ፍቅር ይለምልም፣ ፍቅር ያብብ፣ ፍቅር ይሁን፣ ፍቅር ይደረግ ስላልኩኝ አሽቃባጭ ከሆንኩኝ ደጋረኩ ልሁን። ፍቅር ያሸንፋል። እውነት ሩታዬ ልመርቃችሁ፣ አይለያችሁ። እንደው ወደ እናንተ 10 እጅ የሚመጣ ሰይጣን ከኋላ የተከተለ የሚያስተነካከላችሁን ዲያብሎስን እንደው እግሩን ሽባ፣ እጁን ሽባ፣ አይኑን እውር፣ አፉን ዲዳ ያደርግላችሁ። እናንተ ወደፊት እንደው እግዚአብሔር አምላክ እንደው አድርገሽም ከሆነ ይቅር ይበልሽ፣ የልብሽን መሻት አይቶ እንደው ይፈጽምልሽ። ሩታዬ መልካም ህይወት ከአብርሽ ጋር አይቀይርብሽ። አብርሽ ደስተኛ ሁን። ትናንትና ካሜራ አለ እስከምትልህ ድረስ የተደሰትከውን ደስታ ወደ አንተ ይምጣ። ህይወት ይመርልህ። ሁላችንንም ከዚህ ቀደም አግኝተህ ደስተኛ እንዳረከን ያንተም ደስታ ይመለስ። አንተን ሊያስተነካክሉ ወደፊት እንዳትራመድ ያደረጉ ሰዎችን ያዝልህ። ደስተኛ ሁን። አቦ ይመቻችሁ። እኛ ሁሌም ከጎናችሁ ነን። ፍቅርም ለሚል ሰው ከፍቅር ጎን ነን።
ጥላቻ፣ ዘር፣ ሃይማኖት፣ ተንኮል፣ ምቀኝነት፣ ሴራ፣ ደባ፣ ሸፍጥ የሚል ሰው አንፈልግም። ጀርባችንን የምንሰጠው ፍቅር 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 ያሸንፋል የሚል ደግሞ ለፍቅር እንቆማለን። ለማንኛውም ውድ ቤተሰቦቻችን ፍቅር ያሸንፋል። ሩታ አሸንፋለች። ሩታ ምንም ይገባታል። ደስተኛ መሆን ይገባታል። ፍቅር ይገባታል። አብርሽ ይገባታል። ሄርሜላ አዲስ ህይወት ይገባታል። ወልዳ ጥሎ መሄድ አይገባትም። ጥሏት መሄድ ባል አይገባትም። ምክንያቱም ዛሬ ተው ተብሎ ያልተገራ ሰው ነገ ጠዋትም ሄርሜላን ጥሏትን ስለሚሄድ ዛሬ አብርሽ ተው፣ ትክክል አይደለም መንገድህ፣ ሩታ ነች ትክክለኛ መንገድህ፣ ክፉም ደጉም አብራ ያለችው እሷ ነች ብለን ልንገራው ስለሚገባ ነው። እኔንም ሳጠፋ ግሩኝ እቀበላለሁ። እኔም አጠፋለሁ። ገና ብዙ እንደማጠፋ አውቃለሁ። ፍጹም አይደለሁማ እኔ እዚህ ቆሻሻ ዓለም ውስጥ እየኖርኩኝ አላጠፋም ማለት ትዕቢት ነው። አጠፋለሁ። ገና ብዙ አጠፋለሁ። ዛሬ ንስሐ ገብቼ መጥቼ ዛሬውኑ ነው እበድላለሁ፣ ዛሬውኑ አጠፋለሁ። ግን እንደዛም ስላለ ነው ንስሐ የሚደገመው። ንስሐ ጀንበር ከመጥለቋ በፊት ግቡ የሚባለው ለዛ ነው። ምክንያቱም ዛሬ አጥፍተን መተን ነገም ስለምናጠፋ፣ አሁን አጥፍተን አሁን ንስሐ ገብተን አሁን ስለምናጠፋ፣ አያችሁ ንስሐ ሁሌም ጀንበር ከመጥለቋ በፊት እንዲኖር እንድንገባም የተፈቀደልን ለዛ ነው። አሁን በድለን ደግመን አሁን ስለምንበድል እናንተ ይህን ነገር አስቡ። ሁላችንም ኃጢአተኞች መሆናችንን አትርሱ። ግን ከዚህ ሁሉ ሲቹዌሽን ውስጥ ምን ማየት ያስደስታል በሉኝ። ትናንትና የተፈጠረውን የአብርሽና የሩታን ደስታ። ይህ ደስታ በእናንተ ላይ ይንገስ። ይህ መፋዘዝ፣ መደንዘዝ፣ መደገዝ ከእናንተ ይራቅ። ፍቅር ወደ እናንተ ይምጣ። አግኝቶ ማጣት ከእናንተ ይጥፋ። አጥቶ ማግኘት ወደ እናንተ ይምጣ። እወዳችኋለሁ ሁላችሁንም። ጠልታችሁኝ እንዳልሆነ አውቃለሁ እነዚህ ኮመንት ምጽፉልኝ። ምክንያቱም ምን አደረኳችሁ? ከዚህ ቀደም እናንተ ላይ ደርሼ ምንም አላደረኩም። ነገር ግን አሁን በምሰጠው ከእናንተ በተቃራኒ የቆምኩ ስለመሰላችሁ ነው። ከእናንተ እይታ ትክክላችሁ። ለማንኛውም እናንተንም ወዳችኋለሁ። በጣም ነው የምወዳችሁ። ምክንያቱም አለማወቅ ሊሆን ይችላል፣ እኔም ባለማወቅ ስቼ ሊሆን ይችላል። ለማንኛውም በጣም ወዳችኋለሁ። ሩታና አብርሽዬ ሁሌም ደስታችሁ ይመለስ። ፍቅር ያሸንፋል። ፍቅር ይለምልም። አይ ላቭ ዩ። ፍቅር ያሸንፋል።